ሰላማችሁ ብዝት ትርፍርፍ ይበልልኝ። ርብቃ ክፍል 16 ላይ ርብቃ አቤል እንግዲህ በጥፊ ተመቷል። በጥፊ የተመታበት ምክንያት ደግሞ ማሚዬ በጣም ተቀይራለች። ወረቀቱ ፈረምኩ ወይ ብላ ስትጠይቀው አልፈረምኩም፣ እኔ መፈረም አልፈልግም። ከዚህ በፊት እንግዲህ አንቺ ስታፈራርሚን እናንተ መለያየት ካልፈለጋችሁ መቼም አትለያዩም ብለሽኝ ነበረ። እኔ ደግሞ ያኔ መለያየት ፈልጌ ነበር። አሁን ግን መለያየት አልፈልግም። ያለ ርብቃ መኖር አልችልም። እኔ ሕፃን ልጅ አይደለሁም፣ ትልቅ ሰው ነኝ። የራሴን ህይወት እንዲመራበት እባክሽ ተይኝ ብሎ ሲናገራት እንዴት እንደዚህ ታረጋለህ? ለማንም ተራ ሴት ብለህ እኔ እናትን እኔ ማሚቱን ትናገራለህ ብላ እንግዲህ በጥፊ አጮለዋለች ማለት ነው። በጥፊ ካጮለችው በኋላ ደግሞ እኔ ማሚ ሕፃን ልጅ አይደለሁም፣ ስለዚህ በጥፊ ልትመችኝም አትችይም። እኔ ያለ ርብቃ መኖር አልችልም። እሷን አፈቅራታለሁ፣ ህይወቴን ልኖርበት ተይኝ ብሎ አናግሯት ነበረ። እሷ ግን የምትሰማ አይደለችም። ማሚ ለምን እንደዚህ እንደተቀየረች እኔ ማወቅ እፈልጋለሁ። ይመስለኛል የሆነ ቀን የበፊቷን ትዝታ እያስታወሰች ስታለቅስ ነበረና እኔ እንደውም የፈራሁት ርብቃ የሷ ልጅ ትሁን ወይም ደግሞ አቤል ዝምድና ይኖራቸው ይሁን የሚል ጥርጣሬ ውስጤ ላይ አለ። በዛ ደግሞ እኔን ህይወቴን ቀምቶኛል። ስለዚህ ህይወቷን ቀምቼ ከዚህ ቤት ላስወጣት ይገባል። አሁን ምቺ ምናምንቴ ወረቀቱ ፈርምና ፍታትና ከዚህ ቤት አስወጣልኝ ስትለው ነበረና ምን እንዳረገቻት እኔ ማወቅ እፈልጋለሁ፣ የምር ማለት ነው። እና ርብቃዬ እንግዲህ በጣም ፈርታለች ማለት ነው። እና ወደዋንም እያመማት ነው በተደጋጋሚ። እርግዝናውም ነው እና ዝምድና ከሆኑ ዘመድ ከሆኑ ደግሞ በጣም ከባድ ነው ይሄ እርግዝና ማለት ነው። ስለዚህ እኔ ምን አውቃለሁ፣ እኔ እንጃ አላውቅም። ለማንኛውም የሚፈጠረውን አብረን የምናይ ይሆናል ማለት ነው። ርብቃዬና አቤሏም ፍቅር በፍቅር ናቸው። እነሱ እንደዚህ በመሆናቸው በዛሬ ደግሞ አሁን በከባድ ሰዓት አቤል እንደዚህ መሆኑ ለርብቃዬ ጥሩ ነገር ነው ብዬ አስባለሁ። እንግዲህ ማሚዬ አሁንም ርብቃና አቤልን ጠርታቸው ወረቀቱ ፈርማቸዋለሁ ብላ ስትጠይቃቸው ወረቀቱን አልፈረምኩም፣ ልፈርምም አልፈልግም፣ ነግሬሽ ነበር እኮ ቅድም፣ ለምንድነው እንደጋገመች ስለዚህ ወረቀት የምትጠይቅኝ ማሚ? አሁንም እዚህ ወረቀት ላይ ነሽ ወይ ስትላት አቤል እንግዲህ አንተ ስነ ስርዓት ይኖርክ እንደዚህ እንዳታናግረኝ ስትለው ነበር። እና እኔ ርብቃ ስትጠይቃት ደግሞ ርብቃ አልፈረምኩም ማሚዬ ስትላት እኔ መልሼልሻለሁ፣ እሷን ተያት፣ ከዚህ በላይ አታስጨንቂያት። ርብቃም በዛ ላይ ደግሞ እያመማት ነው፣ ከዚህ በላይ አንቺ ልታስጨንቂያት አይገባም ብሏት ነበርና ርብቃም ደግሞ ብዙ ጥያቄዎች ሊጠይቃት ይፈልጋል። ለምንድነው የደበቅሽኝ? ምንድነው የደበቅሽኝ? እባክሽ ንገሪኝ። ስለዚህ ፎቶ እንድትነግሪኝ እፈልጋለሁ። ፎቶ ከየት ነው የተነሳ ነው? የት ነበር ተገናኝተን ፎቶ የተነሳ ነው? እባክሽ ንገሪኝ ብሎ በተደጋጋሚ ሲጠይቃት ነበረ። ርብቃዬም እንግዲህ ለመናገር ዛሬ ነገ እያለች ነው። ፎቶውን ከግድግዳው ላይ አውርዶ ይህ ፎቶ የት ተነስተን ነው ማማ አምጥታ አሳጥባው እዚህ ላይ ልትሰቅለው እየቻለችው? ቢያንስ ሌላ ነገሩ እንኳን ቢቀር እንዴት እዚህ ቤት እንደገባሽ እንኳን ወደ በኋላ ላይ ብትነግሪኝ፣ ስለዚህ ፎቶ አሁን ንገሪኝ ብሎ ሲያስጨንቃት ነበረ። ርብቃዬም እሺ እነግርሃለሁ አቤልዬ ጊዜው ይድረስ ስትለው ነበረና ጊዜው ሲደርስ እውነቱን ትነግረዋለች ብዬ ተስፋ አደርጋለሁ። ከርብቃ የበለጠ ደግሞ አቤል ምስጢር ያለው ይመስላል። ምክንያቱም ምስጢር አለ፣ የሆነ እነሱ ቤት ውስጥ ያልተፈታ ነገር አለ ብዬ አስባለሁ። እና እኔ እንጃ አላውቅም፣ እሱን አብረን የምናይ ይሆናል ማለት ነው። ቤተሰቦች ይሄ በጣም ፊልሙ በጣም አጓጊ ማለት ነው። እኔ ቁጭ ብዬ በስነ ስርዓት ስራዬን ትቼ ነው ማየው ማለት ነው። እና በጣም ነው ደስ የሚለው። በተለይ ደግሞ አቤል ርብቃዬን ካፈቀረ በኋላ በፊት ታስታውሳላችሁ ጽናት ድራማ ሲጀምር ጽናትዬም እንደዚህ ሲያንከራተታ እንደነበረ ኪራ ማለት ነው። ከትንሽ ጊዜ በኋላ እንግዲህ ልጁን ካረገዘች በኋላ ቤትቾ ከመጣች በኋላ ምናምን ብዙ ነገሮች ከተፈጠሩ በኋላ በፍቅሯ ተንበርክኮ ነበረና ተመሳሳይ ነው ከጽናት ድራማ ጋር ማለት ነው። እና ርብቃዬና አቤል በጣም አንድ ላይ ይሄዳሉ፣ ደስ ይላሉ። አዩ እንግዲህ ማን ነበረች ስሟ የዚች ልጅ ለምንድነው የማያዘልኝ ሰራተኛዋ ማለት ነው። እና ቁጭ ብሎ በሰንሰለት ሲያናግራት ነበረ። ከመቲ ጋር ምትሰሪውን 10 እጥፍ እኔ ከፍልሻለሁ፣ ከመቲን ጋር ስሪ፣ እሷ የምትልሽን ለእኔ ተናገሪ፣ እዚህ ቤቱ የተፈጠረ ነገር ደግሞ በትክክል ተከታትለሽ ለእኔ ንገሪኝ። ስለዚህ እኔ በእጥፍ ከፍልሻለሁ፣ መቲ የምትከፍልሽም እንደ አለ ሆኖ እኔ ከፍልሻለሁ ብሎ ሲያናግራት ነበረ ማለት ነው። እሷም እሺ ብላ ተስማምታለች። አዩና ሪች ፍቅር ያዛት ይመስለኛል። አዩ እንኳን እየተጠቀማባት ነው።
ወጥቶ ነበርና ከርብቃና ከአቤል ተደብቆ ማለት ነው። በቀን ነበር የወጡትና ልክ ሲመጡ ተደብቆ ሊገቡ ፈልጎ ነበረ። ልክ ወደ ውስጥ ሲገቡ እንግዲህ አቤልና ርብቃ ቁጭ ብሎ ነበረ። ርብቃ ደግሞ ፕራንክ ስትሰራቸው እንዴት ትወጫለሽ? በዚህ ሰዓት ለምን ወጣሽ? በዛ ላይ ደግሞ ለእኔ ሳትናገሪ ለምን ወጣሽ ብላ ጓ ስትልባት ሪችዬ እውነቷን መስሎ ተናዳ ልክ ከቤት ልትወጣ ስትል አረ ስቀልድብሽ ነው ስትላት እንግዲህ ስቀልድብሽ ነው ፕራንክ ሳረግሽ ነው ብላ ነበረ የመለሰቻት ማለት ነው። እንደዚህ አይነት ጓደኛ ፈጣሪ ወይ ስጠኝ ብዬ ጸሎት አረኩ ማለት ነው። እና ትቀጫለሽ እኔ በማስደነገጥሽ ብሎ እንግዲህ ከአዩ ጋር ሲመካከሩ ነበረ ርብቃን ምን እንደሚቀቷት ማለት ነው። ምክንያቱም ርብቃ ሪች በጣም ነው ርብቃን የምትወዳት፣ እሷ እንድትጎዳ አትፈልግም። በዛ ላይ ደግሞ ስለ አዩ በተደጋጋሚ አዩን ጥንቃቄ አድርጊ፣ ይሄ ልጅ ምንም አልተመቸኝም ብላ በተደጋጋሚ ስትናገር ነበር። ርብቃ ግን የምትነቃ ልጅ አይደለችም። እና ቅጣቷ እንግዲህ ማታ ላይ ወጥቶ መዝናናት ነበረና አራታቸውም ወጥቶ እየተዝናኑ ነበረ። ርብቃ በደስታ አቤሎ በደስታ እንደዚህ ፈገግ ብሎ እንግዲህ ፍቅር ይለያል ትላላችሁ ማለት ነው። እና አራቱም እንግዲህ ጥንድ ሆነው ወጣ ብሎ ሲዝናኑ ነበረና ብዙ ነገሮች ሲያወሩ ነበረ። አዩ እንግዲህ ሁለት ሴት እያጫወተ ነው። እዛ ጋር መቲ ያለች፣ እዚህ ጋር ደግሞ ሪች አለች። ሪችና አቤልን አዩና መቲ እንደሚተዋወቁ ማንም የሚያውቅ ሰው የለም፣ ሁለታቸው ናቸው የሚያውቁት ማለት ነው። እና እንግዲህ መንገድ ላይ ሄዶ እያወሩ እያለ ሲዝናኑ ወይ አንቺ ወደ እኛ እንሄድ እናንተ ደግሞ እዚህ ሆኑ ተባብሎ ተለያዩ። ሁለቱ ሌላ ቦታ ሄዱ። አቤልና ርብቃዬ ደግሞ ቁጭ ብሎ ብቻቸውን የራሳቸውን ጊዜ እየተጠቀሙ እያወሩ ነበረ ማለት ነው። እያወሩ ባሉበት ሰዓት በዚህ ሰዓት አንቺ ብቻ ነሽ ያለሽኝ፣ እናቴም ይኸው በማይሆን ነገር ተነስታ እየተናደደችብኝ ነው፣ እየጠላችኝ ነው። በዚህ ሰዓት በህይወቴ ውስጥ አለሽልኝ ብዬ ማስበው አንቺ ብቻ ነሽ ሲላት፣ አይ እኔ እንኳን አቤልዬ ከእናትና ከወንድም ቀጥሎ ነው ያለሁት ስላት፣ አይ አይደለሽም፣ አንቺ የመጀመሪያዬም የመጨረሻዬም እንድትሆኝ ይፈልጋለሁ። አሁን በዚህ ሰዓት አንቺ ብቻ ነሽ ህይወቴ ውስጥ ቦታ ያለሽው። እኛ ቤት ውስጥ በጣም ትልቅ ምስጢር አለ። ያ ምስጢር ደግሞ ልነግርሽ እፈልጋለሁ፣ ግን ጊዜው አሁን አይደለም፣ ጊዜው ሲደርስ እነግርሻለሁ ስላት፣ አሁኑ ንገረኝ አቤሎ ምንድን ነው ብላ ስትጠይቀው አቤል ከፍቶት ነበርና ምንድን ነው የሚያስከፋ ነገር ጠየቅኩ እንዴ? እሺ በቃ ይቅርታ ብላ እያባበለችው ነበረ። እሱም እቅፍ አድርጓት እንግዲህ አንገቷ ስር ገብቶ ተኝቶ ነበረና እንደዚህ እቅፍ አድርጓት እንግዲህ አሳዝኑ። ወይኔ በላቸው። እኔማ የሆነ ስሜታዊ እያደረጉኝ ነው ማለት ነው። እና እንግዲህ አንገቷ ስር እንትን ብሎ ነበረና በጣም ነው ደስ የሚሉት። ግን ያልታሰበ ነገር አጋጥሟቸዋል። ያልታሰበ ነገር ደግሞ ያጋጠሟቸው እንግዲህ እንደዚህ ተደስተው ፍቅራቸውን እየቀጩ በዛ ላይ ደግሞ እንዴት እንትን እያሉ እያወሩ እያለ አዩ እየሮጠ መጥቶ ማየውን ነገር ተናግሮ አስደንግጧቸዋል ማለት ነው። ሪች ወድቃለች። መጀመሪያም አሞኛል ብላ ስትናገር ነበረ፣ ልቤን እያመመኝ ነው ብላ ነበረና ይሄ ነገር ግን እናንተ ከአዩ ጋር ይገናኘውን የሪች መታመሟ ማለት ነው። ምክንያቱም ሪች በተደጋጋሚ የርብቃ ጓደኛ ጠበቃ እንደሆነች አዩ ስለሚያውቅ ብዙ ነገሮች እሷ ከሷ ተሽላ ስለምትገኝ ሪች ማለት ነው በተደጋጋሚ ካስታወሳችሁት ይሄን አዩ ተጠንቀቂው፣ ምንም ነገር አትንገሪው፣ ምስጢርሽን አትንገሪው ብላው ነበር ማለት ነው ብላት ነበርና እሷ አጠገቧ ካለች ነገሮቹን ለማድረግ አይመችልኝም ብሎ ስለሚያስብ ሪችን የሚጎዳት ይመስለኛል። ይሄ እንደዚህ ታማ የመውደቋ ምክንያት አዩ ይመስለኛል ማለት ነው። እንግዲህ እንደዚህ ወድቃ ተዘርራ ነበረ። ለመዝናናት በወጡበት ሰዓት ከአዩ ጋር ነበረችና በዛ ሰዓት ነበር የወደቀችው። ሌላ ቦታ ሄደን እንዝናናለን ያለው ደግሞ አዩ ራሱ ነበር ሀሳቡን የመጣው። ስለዚህ ይሄ ነገር ከአዩ ጋር ይገናኛል ማለት ነው። ልጅ የመውደቋ እንትን መንስኤ ማለት ነው አዩ ነው የሚመስለኝና እንግዲህ በጣም ተደናግጦ ልጅቷ ምንም ትንፋሽ የላትም። የሆነ የሚጎዳ ነገር አድርጎ ነው የሚሆነው ይመስለኛል። ለማንኛውም ቤተሰቦች ቀጣይ ክፍል ላይ እንግዲህ ያዩ ስራ ምን እንደሆነ የሚታወቅበት ወይም ደግሞ ሪች የታመመችበት ነገር የሚታወቅበት ይመስለኛል። ከዚህ በፊት አሞኛ አቅም ርብቃ የራሱ አሞኛል ብላ ስትናገር በጣም ነበር የደነገጠችው ማለት ነው። ምክንያቱም ከዚህ በፊት እንደዚያ ታሰሜት ተሰምተዋት አያቅም ብላ ስለምታስብ በጣም ነበር የደነገጠችው። አዩም እንግዲህ እኔ እንጃ አላቅም። እኔ እርግጠኛ ነኝ አዩ እጁ አለበት።
የእሷ መታመም ላይ ማለት ነው። እና ቤተሰቦችዬ ለማንኛውም ቀጣዩ ክፍል ላይ ደግሞ ክፍል 17 ላይ ምን ይፈጠር ይሆን? ማሚዬ የያዘችው ወይም ደግሞ እንደዚህ የቀየራት ነገር ይታወቅ ይሆን? ያዩ ውሸት ያዩ እንትን ይወጣ ይሆን የሚለውን ደግሞ አብረን የምናይ ይሆናል። እስከዛሬ ድረስ ግን አዩ ላይ የነቃበት ማንም የለም። እንደውም ትንሽ ጥርጣሬ የፈጠረባት ሪች ነበረች። የሪችንም እንዲያስወግዳት እየሞከረ ነው ማለት ነው። ለማንኛውም ቤተሰቦች ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ ውዶች።